እቺ ውዶቼ ከች ብለናል ማለት ነው። ከች ብለናል። ቲጂ አንበሳዋን ይዘመት ከች ብለናል። ቲጂን እንግዲህ እዚህ ጋር አንድ ሜሴጅ አድርሱልኝ ማለት ነው። አያም ፎርጌት አማሪክ ላንጉጅ እና ቲጂ አንበሳ ናት፣ ጀግና ናት። ከራሷ አልፎ ከፋሚሊው አልፋ እነ ብሩክን የምታስደስት የእነ ብሩክና ሀይሚዬ ደስታ ደግሞ የሁላችንም የደስታችን ምንጭ ናት ማለት ነው። እና የምታደርሱት ለማን ነው? ለዛች ለባለጌዋ ቲጂን ለተናገረችው መጥፎ ቃላት ነው የተናገረችው። ከመሀል ስትገጥም ቡቡ ብላ የገጠመችው ግጥም ግን እቺ ልጅቷ ማለት አይዶን ነው በጣም ባለጌ ናት። ድምጿን ማምጣት አልፈለኩም። አንዳንድ ልጆቼ ለምን ዝም አልሽ? እኔ እንደሰማው በጣም ነው ልቤ እንትን ያለው። ሪሊውን ነው ሜንሽንም እያደረጉ ነው ወደነ ብሩኬ ራሱ መናገር አለበት። ጊፍተሮቹን በውስጥ የሚናገሩትን ሲናገሩበት ሜንሽን ሲደረግ አትናገሯቸው ብሎ ስም ጠቅሶ ቲጂን እንዳትናገሩ ማለት ይችላል። መብቱ ነው። ሪሊው ነው የምነግራችሁ። እኛ ዩቲዩበሮች ለቻናል ነው ሊባል ይችላል። ችግር የለብንም። እኛ ብንሰደብ እንሳደባለን። ግን ስድብ አይደለም። አንደኛ ነገር ታላቅን የማታከብር ታላቅ ናት ብላ ነው የምትሳደበው። እንግዲህ ሁለተኛ ነገር ደግሞ እናቷን የማታከብር ልጅቷ ያቺ ባለጌዋ ማለት ነው ቲጂን የተሳደበችው ቤተሰብ የማታከብር ታላቅ እህቶቿን የማታከብር መሆኗን ነው የተገለጸልኝ። ሌላው ደግሞ ምንድን ነው ቤተሰቦቿን ሰፖርት የማታደርግ ለእናቷ ውስጥ ልብስ ያልቀየረችው ማናት? ያቺ ባለጌዋ ማለት ነው። እና ለእሷ አድርሱልኝ ይሄ መልእክት ማለት ነው። በጣም ነው ያዘንኩት። ሪሊው ነው። እኔ ያው ከፋሚሊ ጋር ስለሆንኩ ትንሽ ለመልስ አልተመቸኝም ነበር። ዘግቼም በሆን ቪዲዮ ለምን አሰሪም የቲጂ ነገር እኔ ደንግጫለሁ። ለምን ስድቡ እኮ ዝም ብሎ ስድብ ቢሆን ጠይብ በግጥም ነው የሰደበችው። ግጥም ስድብን በግጥም ማለት ነው። ሃይማኖቷ የማትታወቅ እቺ ከፒልስ ያመለጠች ማለት ነው። ለማንኛውም ሌላው ደግሞ ዴዚ እና አሌክስ ፏ ብትንፈሽ ብለው እንደምታዩቸው አሌክስ እና ዴዚ የስተርዴይ ነው በኤፍቢ ላይ ነው 1 ሰዓት ላይ ማለት ነው። በጣም ነው የሚያምሩት። ኤፍቢ ላይ ነው ባይዘው በመጀመሪያ ያየሁት። ከዛው ቲክቶክ መንደር ላይ ኮንግራ ብለናል። ዴዚ ሺዝ ፕሬግናንሲ ናት። ኮንግራ ባይዘው ማለት ነው። እንደዚህም ደግሞ አሌክስ እንግዲህ አባት ሊሆን ነው በስንት አመቱ እንግዲህ ማሻላ ብለናል። በጣም ደስ የሚሉ ፍቅርን በተግባር ያሳዩ ማለት ነው። ከሚዲያ ላይ ፍቅርን በተግባር ያሳዩ ብዙዎቻችሁ እንግዲህ አሌክስ እና ዴዚ እንከታተላለን። ፈረስ ነው አባቴ ያኔ ማለት ነው። ያኔ አሌክስ እና ዴዚ ያኔ ፍቅረኛሞች ሳይሆኑ ማለት ነው። እና ፈረስ ነው አባቴ ነጭ አንቺማ ግብተሽ እና ዱቄት ነው እንጂ ዱቄት የሚል ማለት የምንወዳቸው እና አንዳንዴ ደግሞ ወዶች አሁን ለምሳሌ ሀይሚትዬ ማይ ስዊት ከነ አብርሽ ጋር ነበረች። ብሩኬን ደግሞ ባይዘው ብሩኬን በፊት አልከታተለውም። ከሀይሚቲ ጋር ሆኖ ምግብ በሚመገቡበት ሰዓት ጀምሮ ነው መከታተል የጀመርኩት። ሰተኝቷል ባይዘው ያጠገቢ ማለት ነው። ያንከራፉ ነው ይቅርታ። እና በዛ ሰዓት ነው እና ደስ ይላል። ከዛን ደግሞ ወደ ጥንድ ሲመጡ ደስ አይላችሁም? ሀይሚና ብሩክን ለብቻ ስትከታተሉ አንድ ላይ ከዛ ሲጋቡ ሲውሉ ያኔ ጥንድ ሳይሆኑ እኮ ማውቃቸው እንደሚባለው ዴዚና አሌክስንም እኔ እንደዛ ነበር ማውቃቸው ማለት ነው። ከምር ይመቹኛል ዴዚም አሌክስም ማለት ነው። ታሪካቸው ደግሞ በጣም ጥሩ ነው። ደስ ይላል። ብዙ ጠላቶችን አሳፍረዋል። አሌክስ ማለት የተግባር ሰው ነው ቶታሊ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ ወይኔ ንቀት ነው እንዳትሉኝ ድምጽ ከገባ በጣም ይቅርታ ብያችኋለሁ። የሰው ተኝቷል አጠገቤ፣ ለዛ ነው። እኔ ደግሞ መነሳቱ ደበረኝ ማለት ነው። ኢትዮጵያ መተኛት ነው ቀንና በሚለው ማለት ነው ከምር እና ይቅርታ እሺ። ድምጽ ከገባው ግን በብዛት ድምጽ ይገባል ስል ድምጽ አይገባም። ለምን ቮይሴ ድምጼ በጣም ኦቨር ስለሆነ እና እነ ዴዚ ደስ ይላሉ። ልጅ የፈጣሪ ስጦታ ነው። መታደል ነው ውዶቼ ማለት ነው። አሁን ብዙዎቹ ልጅ በልጅነት ያኔ ሁሉ ነገር ከተሟላ ደስ ይላል። ወደ ትዳሩም ቢሄዱ ለምን ልጅ የራሱን ርዝቅ ይዞ ነው የሚመጣው። ይሄ ትክክል ነው ውዶቼ። ልጅ ደግሞ ዝም ብሎ አይገኝም። ግዴታ እድሜያችሁ 19 ስለሆነ 18 ስለሆነ 20 ስለሆነ ልጅ አይገኝም። ልጅ ከአንድ አላህ ሱብሃነሁ ወተዓላ ነው። አላህ ሲፈቅድ ብቻ ነው። ነግሬያቸዋለሁ። በ21 አመቷ አግብታ ዛሬ ላይ 28 አመት ደርሳለች። ግን በጣም ጉጉት አላቸው ወዶቼ። ወላሂ ነው የምላችሁ። ጉጉቱን የወንድየውማ ልነግራችሁ አልችልም። ገባችሁ? ግን ምንድነው በቃ ቤት ኢትዮጵያ ፏ አድርገው ቤታቸውን አሳምረዋል። ግን ሁሌ እኔ ተስፋ እሰጣታለሁ በ100% ማለት ነው።
ኢንሻአላህ አገር ስትመጪ ትወልጃለሽ ነው ብላት ቢል እንደውም ዱአ አስደርግላታለሁ ምናምን እና 28 ዓመት እንግዲህ ሆኗታል። በ21 ዓመት መውለድ የምትፈልግ 3 ልጆች ናቸው ባይ ዘ ዌይ እንደዛ። አንዷ ደግሞ አረብ ናት እንደውም እና ልጅ ፈጣሪ ሲፈቅድ ብቻ ነው ልጅ ዝም ብሎ አይመጣም ማለት ነው። ገባችሁ? እና እነ ዴዚ በጣም ነው ደስ የሚሉት። ዴዚ እድለኛ ነሽ። አሌክስ ደግሞ በሚዲያ ላይ ፍቅርን በተግባር ያሳየ ጀግና ወንድ ነው እና ቴንኪው ብለናል። እንወዳቸዋለን ማለት ነው። አላህ መጨረሻቸውን ያሳምር። ኮንግራ ብለናል። በአጠቃላይ ስለ እነ ዴዚ ካወራው ደግሞ ስለ ቲጂዬ፣ ስለኛ ጀግና፣ ስለ ስማርቷ ቲጂ ምንም ነገር እንዳይሰማሽ ሪሊውን ነው የምነግርሽ። ያኔ አይ ቲንክ ምንም እንደማይሰማሽ ነው። ለምን ቢኮዝ ዩ አር ስማርት ነሽ፣ ጀግና ነሽ፣ ስለ ሰው ጣጣ የለሽም። ሌላው ደግሞ ምንድን ነው ቲጂ ማለት በጣም አስተዋይ ናት። ለመዳም ቅመሞች መከታ ናት። ገባችሁ? እንደኛ ቻናሏ ላይ ቪው ሰብስክራይብ ፈልግ አይደለም። ገባችሁ? ቲጂ ማለት ከራሷ አልፋ ከቤተሰቦቿ አልፋ ድሪም አርጉ ከአረብ ሀገር ውጭ ናት ያለችው። ገባችሁ? ከቤተሰቦቿ አልፋ ለነ ብሩኬ ጊፍተር አንበሳ 18 24 5 የምታወርድ ማንም የሚደሰተው ከነ ብሩኬ ደስታ አልፎ እኛ ምን እንደሰተው በቲጂ በዩዘር በገኒ በሰላሚና። ስለዚህ አትንኳቸው። ብሩክም ደግሞ ስም እየጠቀስክ እኔ አልቃወምም። ስም እየጠቀስክ እከሌን ለምንድን ነው በአንተ ሜንሽን አድርገው? እኔ አም ብሩክ ማይ ሀርት እኔ ለእሷ የተገጠመው ግጥም ሰው የስድብ ግጥም። ለነገሩ ገጣሚዋማ መሰላችሁ ባለጌዋ ናት። ስሟ ራሱ እንደዚህ ነው ባለጌዋ። ይሄ ሳትፈለግ የተወለደች ማለት ነው። እኔ በጣም ነው ያዘንኩት። ሲጀመር ቡቡኔ ስታውቂው አንቺ ጨምላቃ ማለት ነው። ይሄ ስደት ላይ መታከክ የለመድሽ። ስለዚህ ቲጂ አንበሳ ነሽ፣ ጀግና ነሽ፣ ብዙ ወዳጆች አሉሽ። ለምን መልካም ስራ ነው የምትሰሪው። በጣም ቅን ነሽ። ከራስሽ አልፈሽ ለብዙ ሰው ነው የምትረጂው እና እንወድሻለን፣ እናከብርሻለን። ምንም ነገር እንዳይሰማሽ፣ ምንም ነገር ባይዘው ውዶች። ይሄ ሁሉ ጭቅጭቅ የመጣው በሀይሚና በብሩኬ ቢሆን ጠይብ ምንም ማለት አይደለም። ዛሬ ላይ ሀይሚና ብሩኬ ፍቅር ናቸው አልሐምዱሊላህ። ግን በግምዣ የተነሳ ነው። ገባችሁ? ቲጂዬ ግምዣዬ ካልተመቻቻት መብቷ ነው፣ መብቷ ነው። አልተመቸችኝም ማለት መብቷ ነው። ገባችሁ? እና የፈለገ ነገር እንኳን ብትል በግጥም እንደዚህ ሰው መዝለፍ እኔ ምን አይነት ቤተሰብ እንዳሳደጋት። ሲቀጥል የመጨረሻ ሜሴጅ ለጨረቃ ፋሚሊዎች፣ ለእኔ ልጆች፣ ለእኔ መልካሞች የጨረቃ ፋሚሊዎች በጣም ቅን ናቸው። አላህ ያስደስታችሁ። ከምር የሆነ ሰዓት ላይ ገንዬም እንዲህ እንትን ብላ ጠፍታ ነው ቅር ብሏት ብቻ አይ ቲንክ ብዙ ያለፈ ነገር ማስታወስ ጥሩ አይደለም እና የጨረቃ ፋሚሊዎች ፕሮፋይሏን በመቀየር የገኔን የፍቅር በቃ ፍቅራቸውን ሲገልጹ ላይክ በጣም ነው ደስ ያለኝ እና ቴንኪው እያለው ዛሬ ላይ ደግሞ ለእኛ ስማርቷ ለጀግኒቷ ለቲጂቲ ማለት ነው ፈታ ዘና ቤት ቲጂ አንቺ እኮ ያምርብሻል። ሙሉ ሰው ነሽ። በቃ ያምርብሻል። ትዳር ይዘሻል፣ ልጅ ወልደሻል። ከቤተሰቦችሽ አልፎ ከራስሽ አልፎ ጊፍት እያንበሸበሽ ለህዝቡ ማለት ነው። ስለዚህ እንደ አንቺ ፈታ ዘና ማለት አለብሽ። ለማንም አትጨነቂ። ሁሌ የሚመርብሽ ማለት ነው። መልካምና ቅን ስለሆንሽ ደግሞ አላህ ከአንቺ ጋር ነው። እንደዚሁም ደግሞ ለመዳም ቅመሞች ጠበቃ ብዬሻለሁ ማለት ነው የኔ ልዩ። እንደዚሁም የጨረቃ ፋሚሊዎች ደግሞ ፕሮፋይሏን በመቀየር ፍቅራቸውን ገልጸዋል እና ይገባታል ቲጂዬ ማለት ነው። ቴንኪዩ እንወድሻለን። የሳቃችን ምንጭ አትናደጂ። ምንም ነገር ቦታ አትስጭ ማለት ነው። ገባሽ? ቦታ አትስጪ። አሁንም እኔ ቦታ ሰጥቼ ሳይሆን ከጎንሽ እንዳለን ስማርትም እንደሆንሽ ጀግና እንደሆንሽ አንቺን የሰደበችሽ ደግሞ ለእናቷ እንኳን ውስጥ ልብስ ያልቀየረች ሴት ናት። ስለዚህ ዶንት ቴክ ፕሌስ ኦኬ ፍሪደ እና ይሄን ይመስላል። ወዶች እወዳችኋለሁ። ቲጂ ሙድ